ካለኔ ቅልቅል ስትሄዱ አይከብዳችሁም ወይ እያለች ወይዘሮ ሮማን ወደ ውስጥ እንደገባች እጅግ ደንግጠው ይገኛሉ። ኮማንደር በሉም ዳጊ እንዲያዝ ተከታተለው በማለት ፖሊሱ እየተከታተለው እያለ ዳጊ ድንገት አውቆበት አንቆም ይዞት ይገኛል። አቶ በሉ ይሄንን ነገር ከተነቃብን ሁሉን ነገር አንተ ላይ ነው የማደርገውም እያለው ይገኛል። ጩናም እንግዲህ ከዳጊ ፍቅር እንደያዛትና ከሀምላል ጋር ስለተለያዩ ደስ እንዳላት ለዳጊ እየነገረችው ትገኛለች። እንግዲህ ወደ ቤት እንደተመለሱ ትልቅ ችግር የተፈጠረው ሁሉ የምነግራችሁ ይሆናል። ሰላም ሰላም! ውድ የተከበራችሁና የተወደዳችሁ የማራኪ ቤተሰቦች ሰላማችሁ ባላችሁበት ዓለም ዳርቻ በጥፍ ብዝት ይበልላችሁ እያልኩኝ ቀጣዩን ክፍል ይዤላችሁ ቀርቤያለሁ። እስከ መጨረሻ እንድትከታተሉኝ በአክብሮት ጋበዝኳችሁ። እንደምናስታውሰው ሰርጉ ከተከናወነ በኋላ ወደ ቤት እንደተመለሱ ወይዘሮ ሮማን ወደ ቤት መጥታ ነበረ። እሷም ከመጣች በኋላ አቶ ሌኩ ለምንድን ነው የመጣሽው? በይ ቤቴን ለቀሽ እንድትወጭልኝ እፈልጋለሁ ብሎ ሲላትም ወይዘሮ ዝናሽ እባክን አቶ ሌኩ አትናገራት፣ ተዋት በማለትም ስትለውም እሷም እንግዲህ እጅግ በመናደድ ተዋት ተቀይሯ መጥቷ ሊሆን ይችላል በማለትም ስትል በዚህኑ ሰዓት ኤሚ ማናት እሷ በማለትም ጥያቄ ትጠይቃለች። ጥያቄ በምትጠይቅም ሰዓት ወይዘሮ ዝናሽ እናተ ወደ ውስጥ ግቡ፣ ይሄ እናተ አይጠቅማችሁም በማለትም ስትናገር ዳጊም እማዬ እየጠየቀችሽ ላለው ነገር መጀመሪያ መልስ ስጫት በማለትም ሲናገራት እሷም ይሄ ዲቃላ ልጅሽ ይሄ ነው ማለት ነው ከወንድሜ ደብቀሽ የወለድሽው ብላ ትናገራለች። ዳግምም እንዴት ነው እንደዚህ የምትናገሪው አንቺ ማነሽ በማለትም ሲጠይቅ አቶ ሌኩም ልጄ ተረጋጋ በማለትም ሲናገረው ኤሚም እንዴት ነው ወንድሜን እንደዚህ አይነት ነገር እየተናገረችው የሚረጋጋው? ምን እያልክ ነው ያለኸው? ማናት እች ልጅ እቺ ሴትዮ በማለትም ስትጠይቅ አንቺ ሰለሷ ተይና ወደ ውስጥ ግቡ፣ እናተ እዚህ ጋር ምንም ነገር መናገር አይጠበቅባችሁም፣ እባካችሁ ልጆቼ ወደ ውስጥ ግቡ በማለት ዳጊንና ኤሚን ይናገሯታል ማለት ነው። እንግዲህ ወይዘሮ ሮማንም ከስንት ጊዜ በኋላ ቆይቼ ብመጣ እህትን እንደዚህ ነው ወይ የምትቀበላት? ወንድሜ ናፍቀኸኛል በማለትም ትናገረዋለች። እሱም እንግዲህ እንደዛ ሲላትም አንተ አሁን ለኔ ተጨንቀ እንደማሰብ ጭራሽ እንዴት ትለኛለህ? ለማንኛውም እንገናኛለን ወንድሜ በማለት ሄዷ ትስመውና ትወጣለች። እሷም ከወጣች በኋላ እነ ዳጊ ሲጠይቁ ወደ ውስጥ እንዲገቡ ይታዘዛሉ። እነሱም እንግዲህ ወደ ውስጥ መግባት ይገባሉ። ሆኖም እንግዲህ ወይዘሮ ዝናሽና አቶ ሌኩ እጅግ ይጨነቃሉ። ይህንን ነገር አሁን በዚህ ቀን እንዴት ነው እሷ የመጣችው? አሁን ደግሞ ምን ጠንስሳለን ይሆን የመጣችው በማለትም እያሰቡ ይገኛሉ። ሆኖም እንግዲህ ጠረጴዛ ላይ ተቀምጠው ሳለ ወይዘሮ ዝናሽ በሀሳብ በጭንቀት ትሄዳለች። አቶ ሌኩንም ስለዚህ ነገር ምንም ነገር አታስቢ፣ ይሄንን ጉዳይ እኔ ራሴ እጨርሳለሁ፣ አንቺ ስለዚህ መጨነቅ የለብሽም ብሎ ይላታል። ወይዘሮ ዝናሽም እንዴት ነው የማልጨነቀው? የሰርጉን ድባብ በአንድ ጊዜ አጠፋችሁ፣ ምን አይነት ሴት ናት እጂ በማለትም እንግዲህ እየተናደደች እና እየተናገረች ባለችበት አቶ ሌኩንም እንደዚህ መጨነቅ የለብሽም እኔ ሁሉንም ነገር እጨርሳለሁ በማለትም እየተናገራት ይገኛል። በዛኑ ሰዓት እንግዲህ እነሱ በሀሳብ ተጨንቀው ተውጠው ሳለ ዳጊና
ኤሚ ይመጣሉ። ዛሬ ቅልቅል አለ አይደል ወይ? እንዴት ነው እሱ? ዛሬ እናንተ ራሱ ተሰምጣችሁ ቁጭ ብላችኋል በማለት እንግዲህ ያነሱላችኋል። አዎ ቅልቅል አለ እንሄዳለን በማለትም እንግዲህ የሰርጉን ድባብ ለመመለስ ይሞክራሉ ኤሚና ዳጊ ማለት ነው። እንግዲህ እናንተ ራሱ የላችሁም በሀሳብ ሄዳችኋል። የእናንተ ጊዜስ እንዴት ነበር? ደግሞ ናሆሚና ናሆም ለምንድን ነው እስካሁን ያልመጡት? በማለትም ኤሚ ትጠይቃለች። ስትጠይቅም ዛሬ እኮ የመጀመሪያቸው የጫጉላ ጊዜያቸው ነው፣ ስለዚህ ቀስ ብለው መምጣት ይችላሉ በማለት እንግዲህ አቶ ሌኩን ይመልስና እናንተ ጊዜ እንዴት ነበር በማለት እንግዲህ ኤሚ ትጠይቃለች። በምትጠይቅም ሰዓት ወይዘሮ ዝናሽ ትኩሽረመርማለች ነው ወይስ ታፍራለች ማለት ጠፋብኝ ማለት ነው። እንዴ እማዬ ዛሬ ገና ስትኮሽ መርመሪ አየውሽ ብላ ያው እንግዲህ እኔ ታውቃላችሁ ፈታዘና እንደማደርጋችሁ ማለት ነው። ያ አማርኛ እንግዲህ ተበድረንም እንግሊዘኛውንም አማርኛውንም ተበድረን ከዚህም ብለን ዋና ነገር ምንድን ነው ፈታ ማለታችን እና መማራችን ከዚህ ድራማ ምን እንደተማርን እና ጊዜያችንን በንዴት በመበሳጨት በሀሳብ በትካሴ ከመጨረስ ዘና ፈታ እያልን መጨረስ ነው እንጂ ስለ አማርኛው ምናምን እንዳትጨናነቁ በዚሁ ማሳሰቢያ ልሰጣችሁ ነው ማለት ነው። እኔ ያው አማርኛውን ከላይም ከታችም ስለማመጣው ማለት ነው እና ለዚህ ምንም ነገር እንዳታስቡ እንዳትጨነቁ በማለት እንግዲህ ወይዘሮ ዝናሽና አቶ ሌኩ የጫጉላቸው ሽርሽር ጊዜ በጣም ደስ የሚል ጊዜ እንዳሳለፉና የማይረሳ ጊዜ እንደሆነ ለኤሚ ይነግራታል። እንግዲህ የዛን ቀን ጠዋት እኔ የማስታውሰው አንድ ቀልቃላ ሙዜ ነበረ። እሱም መጥቶ በሩን እያንኳኳ ነበር። እኔ በሩን ልከፍት ስል አቶ ሌኩ ግን በሩን እንዳልከፍት አንቆ ይዞኝ ነበረ። የዛን ቀን እንግዲህ ባይነጋም ቀኑም እንደዛው ብንውል ደስ ይለን ነበረ። ግን ደግሞ ቅልቅል ስለነበረ እየቀሰቀሱን ስለነበረ እንግዲህ ካዳ በሩን ከፈታችሁ ወይስ ምን አደረጋችሁ? በማለት እንግዲህ ኤሚ ጥያቄዋን ትቀጥላለች። እንግዲህ ጥያቄዋንም በቀጠለች ሰዓት አዎ እንግዲህ ከፈትን እንደምንም ለቁኝ ከፈትኩ በማለት እንግዲህ እየሳቁ እየተጫወቱ ይገኛሉ። ለካ እንደዚህ ጊዜ አሳልፋችኋል ወይ በማለትም እንግዲህ እየተሳሳቁ ይገኛሉ ማለት ነው። አቶ ሌኩንም እንደዛው እየሳቁ እንግዲህ ካዲያ ኑሐሚንና ኑሐሚንም እስከ ማታ እስኪመጡ ድረስ እንጠብቃለን ማለት ፈልጋችሁ ነው ታዲያ ብላ ትላለች ማለት ነው። ኤሚ እንደዛው እያለች ስማቸውን እየጠሩ እያለ እንግዲህ ናሆምና ኑሐሚንም እንግዲህ እንዳደሩ ደስ እንዳላቸው ዛሬ እንደዚህ ብንውል ኖሮ ጥሩ ነበረ፣ በጣም ደስ ይላል፣ እኔም ካጠገብ በመንቃቴ እጅግ ደስተኛ ነኝ እያለች እንግዲህ ስለ ደስታዋ ካወራችና ግዴታ መሄድ እንዳለባቸው አምነው እንግዲህ ወደ ቤት ይመለሳሉ ማለት ነው። እንግዲህ ወደ ቤት ስማቸው እየተጠራ ነበረ የመጡት። እንግዲህ ስማችሁን ስናነሳ መጣችሁ፣ እድሜያችሁም እንደዚህ ረጅም ይሁን በማለት ወይዘሮ ዝናሽ በዛው መረቅረቅ ታደርጋቸዋለች ማለት ነው። እንግዲህ እነሱም ከመረቀቻቸው ካወሩ በኋላ እናቱ ሌኩን እንግዲህ ወይዘሮ ዝናሽና አቶ ሌኩን በጣም እየተጨነቁበት ያሉት እንግዲህ ስለ ኦሮማን ነው። እነሱ እንግዲህ እዛ ጋር ቢጨነቁም አሁን እንግዲህ ዘና እንዲሉና ፈታ እንዲሉ ያወሯቸዋል። እንግዲህ በጣም እንዳማረባቸውም እየነገሯቸውም ነበረ ማለት ነው። እዚህ ጋር እንግዲህ አቶ ሲምቦ እንግዲህ ሸጦን አልገደለውም እንደምናውቀው ማለት ነው። እንግዲህ ኮማንደሩ እንግዲህ አቶ ሲምቦ እንዳልገደለ የምናስታውሰው ነው ማለት ነው። አቶ በሉ ኮማንደር እንግዲህ አቶ ሲምቦ የማይገኝ ከሆነ የማትይዘው ከሆነ አንተ ራስህን ነው አሳልፌ የምሰጥ። እስካሁን ድረስ አቶ ሲምቦን አላገኘከውም። ይሄ ነገራችን ከተጋለጠ እኔ አንተን ራስህን ነው አሳልፌ የምሰጥ በማለትም ይነግረዋል። እሱም እንግዲህ አገኘዋለሁ በማለትም ካለ በኋላ እንግዲህ እዛ መስሪያ ቤት ይቀጥረዋል እንዲመጣ ማለት ነው። እስካሁን ምን አዲስ ነገር አለ ብሎ ሲጠይቀው
አሁን ላይ ምንም አዲስ ነገር የለም። እንግዲህ ሰርጉም አልቋል። ሰርጉ ላይም የመጣ ሰው አልነበረም። አቶ ሲምቦ የለም ብሎ ይለዋል። ስለዚህ አቶ ሲምቦ ከሌለ ካዲያ ወዴት ሄዶ ነው? ምንድን ነው የተከሰተው? አንተ ይህችን ቀላል ነገር ማግኘት ያቅታል እንዴ? ለምንድን ነው እስካሁን ድረስ ያላገኘው? በማለት እንግዲህ በቁጣ ሲናገረው ነበረ ማለት ነው። እሱም እንግዲህ ይሄንን ቶሎ ብለህ ይሄንን ጉዳይ የማትጨርስ ከሆነና የሚነቃብን ከሆነ አንተ ራስህ እንደገደልከው ታውቃለህ አይደለ? ስለዚህ አንተን ራስህን ነው አሳልፌ የምሰጥ በማለት ይናገረዋል። እሱም እንግዲህ እኔ ብገለውም ትዕዛዙን ያመጣህልኝ አንተ ነህ በማለት ሲናገረውም እኔ ትዕዛዝ በመስጠቴ ምን አይነት ማስረጃ አለክ? ስለዚህ አሁን ወንጀልን ሁሉ አንተ እንደፈጸምክ ነው የሚሆነው። ስለዚህ አቶ ሲምቦን አግኝተህ መግደል አለብህ። እሱን ካልገደልከው አንተ እስር ቤት እንደምትበሰብስ ወቅ። በዛ ላይ ደግሞ ነገሮችን ለማስጨረስ ብለህ ከኔ ብዙ ገንዘብን እንደወሰድክም ይሄም ነገር እንዳለ እወቅ። ስለዚህ አቶ ሲምቦ ካለበት ማምጣት አለብህ ብሎ ይለዋል ማለት ነው። እንግዲህ ልጁም አሁን ስራዬን እኔ ትቻለሁ ታውቃለህ። እኔ ማን እንደሆንኩ እኔ በሉ ማን እንደሆንኩኝ እረሳኸኝ እንዴ? እኔ በሉ እኮ ከተራ ፖሊስ ወደ ኮማንደር የተቀየርኩ ነኝ። ስራዬን በትክክል ሰርቼ እዚህ ደረጃ የደረስኩኝ ነኝ። አንተ ታሾፋለህ እንዴ? በማለት እንግዲህ እጅግ በጣም ሲቆጣው ነበረ ማለት ነው። እሱም እንግዲህ በሚቆጣውም ሰዓት እሱም ይቅርታ አድርግልኛው አገኘዋለሁ ብሎ ይለዋል። አገኘዋለሁ ማለት አይደለም። ይሄ ሁልጊዜም አንድ አይነት ወሬ ማውራት ከምጠይቅ ሰዓት ጀምሮ እየተከታተልኩት ነው፣ እየፈለግኩት ነው እያልከኝ ነው፣ ግን ምንም አዲስ ነገር ያመጣህልኝ ነገር የለም ብሎ ይለዋል። እና ዳግምን መልሰን ወደ እስር ቤት እናስገባውና አቶ ሲምቦ እንግዲህ እሱን ፈልጎ ሲመጣ በዛው እንገለዋለን ሲለው ጭራሽ አሁንም ደግሞ እሱን እስር ቤት አስገብተን ሌላ ችግር ለመፍጠር ነው ወይስ ምን ማድረግ ነው? ጭንቅላትን አትጠቀምበትም እንዴ? በማለት እንግዲህ አሁንም በቁጣ ኃይል ይናገረዋል ማለት ነው። አቶ ሲምቦ እንግዲህ የት እንደገባ ባያቅም ዳግምን ይከታተለዋል ማለት ነው። ዳግም ከጩና ጋራ ነበሩ። ጩናም እንግዲህ እንዴት ነበረ ሰርጉ? ከጭፈራው በኋላ የት ሄደ ነበር? በማለትም እንግዲህ አንዳንድ ጥያቄዎች እየጠየቀችው ነበር። ከዛ ሁሉ ሰዎች ውስጥ እንዴት አየሽኝ? በማለትም እየጠየቃት ነበረ። በነገራችን ላይ ከሀምላል ጋራ በመለያየታችሁ በጣም ደስ ብሎኛል ብላ ትለዋለች። እንዴ ምን ማለትሽ ነው ብሎ ሲላትም እንግዲህ ከእሷ ጋር ብትሆን ኖሮ በዚህ ሰዓት አንተ እዚህ አትገኝም ነበረ። ስለዚህ አሁን ላይ ደስ ብሎኛል በማለት ደስታዋን እየገለጸችለት እና ምን አይነት ሴት እንደሚወድ ትጠይቀዋለች። ምን ማለት ፈልገሽ ነው ብሎ ሲላትም ለአንተ የምትመች ሴት ምን አይነት ናት? በማለት እንግዲህ ጥያቄዎቿን ታቀርብለታለች። እንግዲህ እሱም ለአንቺ የሚመችሽ ወንድ ምን አይነት ነው ብሎ ሲጠይቃት እሷም ታፍርና ልታሳፍረኝ ፈልገ ነው እንዴ? መጀመሪያ መልስልኝ እያለች እያወራችሁ እያለ ሰው እየተከታተለው እንደሆነ ያያል ማለት ነው። እሱም እየተከታተለው መሆኑን ሲያይ አሁኑኑ መሄድ አለብኝ ተመልሼ እመጣለሁ በማለት ይናገራታል። እሷም እንግዲህ ተመልሼ እመጣለሁ ሲላት ምን ነው ይሄን ያህል ጥያቄው እኮ ግምገማ የሚያስፈልገው አይነት አይደለም፣ አሁኑኑ ንገረኝ ብላ ስትለውም አሁን መሄድ አለብኝ ብሎ ስሟት ይሄዳል ማለት ነው። እሷም እንግዲህ ምንም ነገር ማድረግ ስላልቻለች ይለያያሉ። እንግዲህ ዳጊ እየተከታተለው መሆኑን ስላወቀ ዞር ብሎ እንግዲህ ይመለሳል ማለት ነው። እንግዲህ ወደዛ ከተመለሰም በኋላ ምንድን ነው ይሄ ነገር እየተፈጠረ ያለው ብሎ ካየም በኋላ እሱን ወደ ኋላ ይይዘውና ይቀጠቅጠዋል ማለት ነው። እሱንም እንግዲህ ከቀጠቀጠው በኋላ ምንድን ነው እየተፈጠረ ያለው የሚለውን
ካደረሰበት በኋላ አንተ ለምንድን ነው የምትከታተለኝ ብሎ ሲጠይቀው እኔ እየተከታተልኩ አይደለም ብሎ ይለዋል። እየተከታተልከኝ ነው፣ ፖሊስን እንደዚህ መያዝ ወንጀል እንደሆነ አታውቅም እንዴ ብሎ ይለዋል። እሱም ፖሊስ ነህ እንዴ ካለ ለምንድን ነው የምትከታተለኝ? ዞር ስልብህ እንኳን አልነቃህም በማለት እንግዲህ ይናገረዋል ማለት ነው። እሱም እንግዲህ በዛ አይነት ከተናገረውና ፖሊሱን ከተለያየ በኋላ አሁን ከዚህም በኋላ አባዬን ሳገኘው መጠንቀቅ አለብኝ ብሎ አስቧል ማለት ነው። እሱም እንግዲህ አባዬ እኔ ጋር የለም፣ አባቴን የምትፈልግና እኔን የምትከታተለኝ ከሆነ እኔ ስለ አባቴ ምንም የማቀው ነገር የለም በማለት እንግዲህ ይመልስለታል። እሱም እንዳልተነቃበት ለማድረግ ሞክሮ ነበረ። ዳጊ ግን ሁሉንም ነገር ነቅቶበት ይገኛል ማለት ነው። እንግዲህ ይሄንን ነገር ነቅቶበት ሲገኝ እሱም ቶሎ ብሎ ነበረ የሸሸው። እንግዲህ አሁን ዳጊ አቶ ሲምቦን ሲያገኝ ተጠንቅቆ ማግኘት እንዳለበት አቶ በሉ እንግዲህ በገንዘቡ የሚተማመንና በራሱ እንግዲህ ከትንሽ ፖሊስነት ተነስቶ ኮማንደር እንደሆነ እየነገረው ነው ያለው። እንግዲህ ብዙ ጊዜ የሰውን ነፍሶች የሚያጠፉ ብዙ ነገር የሚያደርጉ ትልልቅ ደረጃ ላይ ያሉ ሰዎች ናቸው፣ የታወቀ ነው ማለት ነው። በተለይ ምንም ነገር ከሌላችሁ፣ በተለይ ንብረት ያላቸው ሰዎች በዚህ አይነት ነገር ነው ሰዎችን የሚያጠቁት ማለት ነው። እንግዲህ የዛሬ ቪዲዮን አጠርና ምጥና አድርጌ ስነግራችሁ ማለት ነው። እንግዲህ ወደ ቅልቅል ለመሄድ ኑሃሚ ዘንጠው ፏ ብለው ሲነሱ እንግዲህ ጫጉላ ሽርሽራቸው ወደ ዱባይ እንደሆነ ተስማምተዋል። ወይዘሮ ሮማን እንደመጣች ነው ክፍሉ እየተጠናቀቀው። ለሮማንም ማን ነው ይህን ወሬ ያቀበለሽ የሚል አለ። እንግዲህ ዞሮ ሮማን አሁንም ለበቀል እንደመጣች ነው እነሱ እያሰቡ ያሉት። እሷም እንግዲህ ለምን እንደመጣች ሁሉ ነገር በይፋ የሚወጣ ይሆናል። ቀጣዩን ይዤላችሁ እቀርባለሁ ማለት ነው።